አድርገው አልታዘዝ ሲለኝ መታገሳችን ይቅርታ በጣም አረፈርሽ ከረም ደፍቻት ለሌሎች መማሪያ ነው ማድረጋት ሳንጆ በቃ ነገሩ ቅጣ እንዲያደርግልኝ ነገሩ ሳንጆ ስላላወቀች ነው ዛሬ ነለፋት በፍጹም እቺን ወጣቴ ዛሬ ካልደፋዋት ነገ ሁሉም እየተነሳ አፉን ይከፍታል ና ሳንጆ ና በያዝከው ሽጉጥ ተኩሰህ ግደላት አትሽሙርሙን አድርገው ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደተለመደው የጠባሳ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ጠባሳ ድራማ ዝም ያለ ታሪክ ነው። የማይታይ የማይጠገን ስብራት አንዳንዴ በቆዳችን ላይ ይታያል። የድሮ ቁስል የማይሽርበት ሆኖ አንዳንዴ ግን በነፍሳችን ውስጥ ይደበቃል። ጠባሳ ድራማ ቃላት ባይሆን ሆኖ ሁሉም ጠባሳ ድራማ ራሱን የቻለ ታሪክ አለው። አንዳንዴ በዝምታ ውስጥ በጥንካሬ መግለጫዎች ናቸው፣ ሌሎቹ የክህደት ምልክቶች የምናይበት የጠባሳ ድራማ የዛሬው ክፍል እናያለን ማለት ነው። ሁላችሁም እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እጠይቃለሁ። እንግዲህ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ ላስታውሳችሁ። ዜድ ዛሬ የሰራው በጣም አስቸጋሪ ነገር ነው። ከባድ ነገር አድርጓል ማለት ነው። ምክንያቱም ቲና ላይ ያደረገው ነገር በጣም ያሳዝናል። ቲና እንደቀላል ማለት ነው ህይወቷን አጥታለች። በጣም ከባድ ነው። ምክንያቱም እሱ ደግሞ እምቢተኞችን አይወድም ማለት ነው። ለምኗት ነበር፣ አስለምኗት ነበር። ነገር ግን ልትሰማ አልቻለችም። እናም እሱም እኔን የማይታዘዝ ሰው የኔን ቃል የሚያጠፍ ሰው በዚች ምድር ላይ መኖር አይችልም ብሎ በአንድ ጥይት ነው እንግዲህ ሁላችን ቪዲዮውን አይተናል። የሚያሳዝን ነው ማለት ነው። የቲና ዕጣ ፈንታ ይሄ ሆኗል ማለት ነው። እናም እንግዲህ ባቢም ተቀይሮ አባትና ልጅ ባንድ ሆነው እህቱን እንግዲህ ከዚህ ካይነ የቀን ጅብ ከሆነ ሰው ከዚህ ሄዶ ለማስጣል እየታገሉ ነው ያሉት ማለት ነው። አባባ እንግዲህ አንድ ሰው ያስፈልጋቸዋል። ምክንያቱም ፍርቱናን ከዚህ የሚያወጣት ማለት ነው። አሁን ባቢ ተቀይሮ ከአባቱ ጋር ሆኖ እህቱን በፍለጋ ላይ ይገኛሉ። ነገር ግን እዚህ ጋር ዜዶ አባትየውና ባቢ ፊት ለፊት ቢቀርቡ ዕጣ ፈንታቸው የቲና ይሆናል ማለት ነው። ምክንያቱም የእሷ በጣም የሚያሳዝን ዕጣ ፈንታ ነው ማለት ነው። እና የዛሬውን እንግዲህ ቀጣይ ክፍል ምን ይመስላል የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ፍርቱና እና ቲና ቤት ቁጭ ብለው ብቻቸውን ነበሩ እና ቲና ራበኝ ምግብ ስጡኝ እያለች ነበረ። ነገር ግን ፍርቱና ምግብ የለም ቅድም ብትባይ አልበላም ብለሽ የለው እና ሴቶቹ አልሰሩም ብላ በዛ አጋጣሚ እንግዲህ ታሪኩ መጥቶ ነበረ። ታሪኩም ምንድነው የምትይው? ምን እያወራችሁ ነው ሲላት እዚህ ቤት ከመጣሁ ምግብ አልበላሁም፣ ስለዚህ ምግብ ያስፈልገኛል ስትለው እና እኔ ታሪኩ ሰርቼ ልስጥሽ ወይ ሲላት አዎ ስጠኝ አለች። ሞልቃቂት ማለት ነው። እና እሷን ለምንድነው የምታየው? እኔ ነኝ እኮ ራበኝ ያልኩ ሲል ፍቅረኛ ናት እንዴ ስትለው እንደዚህ አይነት ነገር አታውሪ ታውቂኛለሽ፣ አፍሽን አትክፈች ብሏታል። እሷም እንግዲህ ፍርቱና ተናዳ ትታው ሄዳለች ማለት ነው። ለምን ባለፈው የኔ ፍቅረኛ ትመስላለች የሚል ነገር ስለነገራት ያንን ይዛለች ማለት ነው። እና በጣም የሚገርም ነው። ቲና እንደዚህ በመሆኗ በጣም አስቸጋሪ፣ በገዛ እጇ የገዛ ህይወቷን እያጣደፈቻት ነው ወደ ሞት አፋፍ ማለት ነው። ካንም እንግዲህ ባየው ነገር ማመን አቅቶት ራሱን ስቷል ማለት ነው። ለምን እንደዛ ስትሆን ማየቱ በጣም ከብዶት ነበር። ለሱ እንደዚህ አይነት ነገር ታደርጋለች ብሌን ብሎ አልጠበቀም ነበር እና በዚህ ሁኔታ ሲያገኛት እሱ እንግዲህ ፕሌንን እታገታታለሁ እንዴት ከዛ ቤት ማውጣት አለብኝ ብሎ እያሰበ ከጓደኛው ጋር ተጣልቶ ነበር። እንደገና እዛ ሴት እኛ ዳሪ መስራቷን ፕሌን የተናገረችዋ ሴት እሷ እንግዲህ ወንድሜ ነህ ብላ ስታበቃ በኋላ ከእሷ ሌላ ሴት አይታይም ወይኔ እኮ አፈቅርሃለሁኝ ለምንድነው እንደዚህ የምታደርገው ብላ ስትልትለው እሱም እንዴት አሁን ወንድሜ ነህ ስትያል ነበር እንዴ ምን አይነት ሰይጣን የሰፈረብሽ ብሎ ነበር ያባረራት ማለት ነው። ይህ
ሄዳን እንግዲህ የሰራችው ስህተት በጣም ከባድ ስህተት ነው። ምክንያቱም ፍርቱናን ስለምትጠላ ፍርቱና ጋር ግንኙነት ያላቸውን ስለ ከዜድ ጋር ፍርቱናን ለመበቀል ብላ ስልክ አምጥታ እንግዲህ ለቲና ሰታት ነበረ ሌሊት እንደተኙ። ቲናም እንግዲህ ያንን ስልክ ስትደውል ምንድን ነው ያለችው? ለምንድን ነው ማን ሰጥቶሽ ነው ሲላት ዜዶ ፍርቱና ብላ ተናግራ ፍርቱናን እንዳልሆነ አድርጋ አስደብድባት ነበረ። የሰው ልጅ በማያውቀው ነገር ክፉ ነገርን መመኘት ጥሩ አይደለም ማለት ነው። ቲና ግን ለፍርቱና የተመኘችው ክፉ ነገር ዙሮ ዙሮ ራሷ ህይወቷን አሳጣት ማለት ነው። እና ፍርቱና ምንም የማታውቀውን ነገር ብትምልም ምንም ብትልለት ጭራሽ ሊሆንላት አልቻለም። እውነቱ የእሱ ነገር ነበር የመሰለው ማለት ነው። እና ስልኩን እሱ አምጥታ የሰጠች ነበር። ይህንን ነገር ያደረገችው ግን ኤደን ናት። ምክንያቱም ኤደን ፍርቱናን ትቀናባታለች። ምንድን ነው ያላት ግንኙነት ብላ ስለምትጠራጥር ማለት ነው ከዜዱ ጋር። እሷ ግን ከዜዱ ጋር ምንም ነገር የላትም እና ለመበቀልና እሷን ለማስደብደብ ብላ እንደዚህ አይነት ተንኮል ሰርታ ዛሬ ባላሰበችው ነገር ተደብድባለች ማለት ነው። ታሪኩም እንግዲህ ይሄንን ነገር መደብደባን ሲሰማ በጣም ደንግጦ ነበር ማለት ነው። ለምንድን ነው የምትደነግጠው እንዴ? እና ስልክ መስጠት ነበረባት እንዴ? የቤታችን ህግ እኮ ነው፣ እንደዚህ አይነት ነገር መሰራት አልነበረበትም ሲለው ዜዶ አይ እኔ እኮ እንዴት እንደዚህ ልታረግ ቻለች ብዬ እንጂ ስለመደብደቡ አይደለም ብሏል። አሁን ሰዓት ላይ ግን ታሪኩ ፍርቱናን እያፈቀራት ነው ያለው። ነገር ግን ምክንያቱም ምንድን ነው እሷ የድሮ ፍቅረኛውን ስለምትመስል በቃ እሷ እንደዚህ አይነት ነገር ባትሰራ ደስታው ነው። ይሄን ነገር ደግሞ አቁሚ ብሎ እንዳያስመልጣት ዜዶን ይፈራል። ዜዶ ማለት በጣም ጨካኝ፣ ለሰው ርህራሄ የሌለው ከሰይጣን በላይ ክፉ ነው ማለት ነው። ሰይጣን ክፉ ነው ይባላል። ዜዶ ደግሞ ለየት ያለ ክፋት አለው ማለት ነው። ዙሬም እንግዲህ ዜዶን ጠይቀው ነበረ ገንዘብ ብላ እባክህን ልጅ እናትነቴን አያውቅም፣ ነገር ግን አመት በዓል እየመጣ ነው ልጅ ልብስ የምገዛበት ብር ስጠኝ ከምሰራው ላይ ባለፈው እኮ ደሞዝ አልከፈልከኝም ብላለች። እነሱ ሰርተው በሚያመጡት ብር እሱ ነው ደሞዝ እያለ የሚሰጣቸው እንግዲህ ከዛችሁ ላይ ማለት ነው። እና በጣም ስቆባት ነበር። ከየት አባሽ አምጥተሽ ነው የምትገዥለት? ከየት ነው ሲላት እባክህን ስጠኝ ብላ ለምናው ነበር እያለቀሰች፣ ነገር ግን ሊሰማት አልቻለም ማለት ነው። ብሌንም እንግዲህ ቲናን አዘጋጅና ዛሬ ስራ መጀመር አለባት ብሎ ትእዛዝ ተሰጥቷት ነበረ። እሷም እንግዲህ ቲናን ሄዳ ልብስሽን ልበሺ እና ሁላችንም ወደ ስራ እንወጣለን ስትላት እኔ በፍጹም ወደ ስራ ልወጣ አልችልም የፈለገ ቢሆን ብላ ነበር። እነ ታሪኩም ለምነዋት ነበረ። ይሄንን ነገር ግን ልታደርግ አልቻለችም እና ፍሬ እንግዲህ ሄዳ ተናግራለች። እሱም እንግዲህ ለምንድን ነው ስራ ማቶች ዛሬ ስራ ማውጣት አለብሽ ብሏታል ዜዶ። እሷም እንግዲህ በግድ እስኪ ና እና አስለብሰኝና አስወጣኝ ብለዋለች። እሱም እንግዳማ እኔ ትዕግስት የለኝም፣ እንዳንቺ የታገስኩት ሰው የለኝም፣ ስለዚህ ዜዶን አልታዘዝም የሚል ሰው በዚህ ምድር ላይ መኖር አይችልም ብሏታል። እና እነ ታሪኩ እባክሽን እያሉ እየለመኗት ነበረ። እነ ብሌንም እየለመኗት ነበር። ነገር ግን ልትሰማ አልቻለችም። ትቤቷ ከአቅሟ በላይ ሆኗል ማለት ነው። እናም እንግዲህ ታሪኩ ጠብቂኝ እንግዳ አስወጣሻለሁ ከፈለግሽ ብሏት ሄዶ ሽጉጥ አምጥቶ እንግዲህ ያስፈራራት እያለ እሷም እየለመነችው ሁላችንም ቪዲዮውን አይተናል እንዴት እንደነበረ ተንበርክካ ሁሉ እያለቀሰች ስትለምነው ስትማጸነው ነበረ። ነገር ግን ሊሰማት አልቻለም። 2-3 ያቀባብሎባት ነበረ። እንደ አጋጣሚ ጥይት የለውም ነበር። ሽጉጡ ለገዛ ፍቅረኛዋ ሰጥቶ ግደላት ብሎታል ማለት ነው። እሱም እኔ አላደርገውም እባክህን ዜዶ እያለ ሲለምነው አንተ ነህ የምትገላት እንጂ እኔ እጄን አላበላሽም በደንብ ብሎ እንግዲህ ግደል እያለ እሷም ስትማጸን ስታለቅስ ሁላችንም አይተናል። ሁሉም ሲያዝኑ ነበረ። ያው እንግዲህ በገዛ ፍቅረኛዋች ህይወቷን አታለች ማለት ነው። እደሬ ያላት ነፍስ አታድርም ብለዋል ማለት ነው። እና አንዳንዴ ቀንን ለማሳለፍ አንገትን መድፋት ያስፈልጋል። ይህንን ደግሞ ልታደርግ አልቻለችም ቲና ማለት ነው። ሁሉንም ነገር በትግል አደርጋለሁ ብላ ከኔ በላይ ሰው የለም የሰፈሮች ልጆች አምጥቼ ያስደበድባችኋለሁ፣ አዘርፋችኋለሁ እያለ ብዙ ነገር ስትናገር ነበረ። ነገር ግን ምንም እንትን ሊሆን አልቻለም። አንዳንዴ ደግሞ ቀን እስከሚያልፍ አንገትን መድፋት ጥሩ ነገር ነው። ምክንያቱም ቀን እስከሚያልፍ የአባቴ ገበሬ ይረሰኝ የሚባል ተረት አለ ማለት ነው። እና
ሁሉንም ነገር ለበጎ ነው ብሎ ነገሮች እስከሚስተካከሉ በዝምታ ማሳለፍ ጥሩ ነገር መልካም ነገር ነው። ምክንያቱም ነገ ምን እንደሚፈጠር እኛ በህይወታችን የማናውቀው ትልቅ ነገር አለ ማለት ነው። የዛሬን ሳይሆን የነገር ማየት አለብን። ልክ እንደነ ፍርቱና አንገትን ደፍቶ ማሳለፍ ጥሩ ነገር ነው። አባባም እንግዲህ ከአሁን በኋላ ይሄንን ሰው ማየት አልፈልግም። ለምንድን ነው እንደዚህ እያደረገ ያለው? በጣም ነው በቃ የጠላሁት። እንዴት እንደዚህ አታሉ ልጅን ለዚህ ነገር ይዳርጋታል ብለዋል። አባባም እንግዲህ ባቢም እንግዲህ እህት ያለችበትን ቦታ ካላሳየኝ አናቱን ነው የምለው እና የፈለገም ቢሆን ወዶ ሳይሆን በግድ እህት ያለችብኝ ቦታ መውሰድ አለበት ብሎ ተናግሯል። እንግዲህ ባባና ባቢ አሁን ባቢ በጣም ተቀይሮ ጥሩ ሰው የሆነ ነው። ከአባቱ ጋር ፍቅር ሆኖ አባትየውም ሲያጎርሰው ልጅ ከዚህ ቤት ከወጣሽ ቤቱ እኮ አስጠልቷል። ስለዚህ እኔ እናንተ አንድ ላይ ሆነን እህትህን ማምጣት አለብን፣ ወደ ቤቷ መመለስ አለብን፣ የከሰረው ገንዘብ ይክሰር ብለዋል። አባባ ፍርቱናን ምን ሊያደርጓት ይሆን? የአባባ ጣፈንታና የባቢ ጣፈንታ እንደ ቲና እንዳይሆን የፈራሁት ማለት ነው። እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ታሪኩ አሁን ጀመረ። ክህደት ታሪኩ የፈጠረው ክህደት እንዴት ሊወጣ ይችላል? የሚቀጥለው ክፍል የምናየው ይሆናል። ይህንን ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሸር በማድረግ በአክብሮት እጠይቃለሁ። ህይወት ብዙ ቁስሎች አሏት። አንዳንዶቹ ይድናሉ፣ አንዳንዶቹ ግን ጠባሳ ሆኖ ይቀራሉ። የእናንተ ጠባሳ ምንድን ነው? በኮሜንት መስጫው ላይ አሳውቁኝ ማለት ነው። በሚቀጥለው ክፍል እስከምንገናኝ ቸር ቆዩልኝ። ስለተከታተላችሁኝ አመሰግናለሁ። አዲስ ክፍሎችን እንዲደርሷችሁ ሰብስክራይብ በማድረግ እንዳትረሱ። የጠባሳ ድራማ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ ብዬ በዚሁ ዛሬ ቪዲዮ ላይ ሰናበታችኋለሁ። ጠባሳ የማይሽር የህይወት አሻራ የሚለውን ድራማ እንግዲህ ቀጣይ ክፍል ላይ ምን ይፈጠራል የሚለውን አብረን ያለን። ባይ ባይ።